በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የናዝሬት መድኃኒት መድኃኔዓለም ገዳምና ካቴድራል ፈለገ ጥበብ ሰንበት ትምህርት ቤት የተመሰረተበትን ትክክለኛ ወቅት የሚገልጽ ሰነድ ባለመገኘቱ ትክክለኛው የምስረታ ጊዜ ሊታወቅ አልተቻለም። ይሁን እንጂ ለቤተ ክርስቲያን ቅርበት ካላቸው ቀደምት አዛውንቶችና ቀሳውስት፣ ካህናት፣ አባቶች በተሰበሰበው መረጃ መሰረት በ1970ዎቹ ሃይማኖተ አበው በሚል ስያሜ የተመሰረተ ቀደምት ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቱ በ1986 ዓ.ም በቅዱስ ሲኖዶስ በወጣው መተዳደሪያ ደንብ መሰረት በ2000 ዓ.ም የናዝሬት መድኃኒት መድኃኔዓለም ገዳምና ካቴድራል ፈለገ ጥበብ ሰንበት ትምህርት ቤት የሚል ስያሜን አግኝቷል። ሰንበት ትምህርት ቤቱ ከተመሰረተበት ጊዜ ጀምሮ በርካታ አገልግሎቶችን እየሰጠ ይገኛል። ዲያቆን ተፈሪ ሽበሺ ይባላለኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የናዝሬት ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል ፈለገ ጥበብ ሰንበት ትምህርት ቤት ትምህርትና አቅበተ እምነት ማስተባበሪያ ኃላፊ ነኝ። ሰንበት ትምህርት ቤታችን ሁሉንም መመሪያዎች ተቀብሎ ተግባራዊ ያደርጋል። በተለይ ስርዓተ ትምህርቱን ትኩረት የሚያደርጉ ከመተግበርም አንጻር ስርዓተ ትምህርቱ በ2014 እንዲተገበር ከላይ መመሪያው ሲመጣ ሀገረ ስብከቱ እንደተቀበለ አንዱ ከተከበሩ ሰንበት ትምህርት ቤቶች ውስጥ አንዱ ሰንበት ትምህርት ቤታችን ነው ማለት ነው። ፈለገ ጥበብ ሰንበት ትምህርት ቤት ነው። እንግዲህ ስርዓተ ትምህርቱ በርካታ አካላትን አሳትፎ ያለ ነገር ነው። ስርዓተ ትምህርቱ እጅግ ሰፊ ጠቀሜታ እንዳላቸው ይሄንን ጠቀሜታውን ደግሞ ከስራ አስፈጻሚ፣ ስራ አመራር ሁሉንም ባለድርሻ አካላት ከሚፈጽመውም እንዲሁም ባለድርሻ አካላት የሆኑትን አሳትፎ እነዛ አካላትን ከማስገንዘብ ረገድ ሰፊ ድርሻዎች እየተሰሩ ይገኛሉ ማለት ነው። እንደ ሰንበት ትምህርት ቤታችን የመጀመሪያው እንግዲህ መመሪያዎቹን እንቀበላለን ማለት ነው። ሌላው ከ2014 ጀምሮ እንግዲህ በትግበራ ሂደት ውስጥ ሰፊ ነገሮች ይኖሩታል። በዛ ውስጥ አንዱ የምንመለከተው እንግዲህ ነገረ መምህራንን ነው። ስርዓተ ትምህርቱን ለማስተግበር የሚያስፈልገው የመምህራን አንዱ የሚያስፈልግ ጉዳይ ነው። መምህራንን በተመለከተ የመጀመሪያው ምልመላን ስንመለከት ሰንበት ትምህርት ቤታችን መምህራንን ለስርዓተ ትምህርቱ የሚሆኑ መምህራንን ከተለያየ ዘርፍ ይመለምላል። ይሄም ከሰንበት ትምህርት ቤቱ ከነበሩ መምህራን እንዲሁ በአስኳላው በዓለማዊ ትምህርት ላይ ያሉ መምህራንን የመንፈሳዊ ዕውቀት ያላቸው እነሱን በመለየት ማለት ነው ለነሱ ስልጠና የመስጠትና ወደዚህኛው የማምጣት ስራዎች አሉ። እንዲሁ ከስብከተ ወንጌል ጋር በመተባበር ስራዎችን ይሰራል። ልዩ ልዩ ከቲዮሎጂ የተመረቁ መምህራኖችንም የመጠቀም ሂደቶች ይኖራሉ። እንዲሁ ከማህበረ ቅዱሳን ማለት ነው በዛም ከግቢ ጉባኤ የአዳማ ሳይንስና ቴክኖሎጂ ግቢ ጉባኤ አለ። እነሱን በመጠቀም ከልዩ ልዩ ቦታዎች ላይ መምህራንን ይመለምላልና እነዚህ የመለመላቸውን መምህራኖችን ስልጠና ነው የመጀመሪያው። የግንዛቤ ማስጨበጫ ስልጠናዎች ይኖራሉ። ስለ ስርዓተ ትምህርቱ ማስገንዘብ ለመምህራን ብቻ አይደለም የምንሰጠው ስልጠናዎቹን ለልዩ ልዩ ባለድርሻ አካላቶች ስልጠናዎች ይሰጣሉ። አንዱ ልዩ ልዩ ባለድርሻ አካላት የምንላቸው ስብከተ ወንጌልና ሰበካ ጉባኤ አለ፣ ወላጆች አሉ፣ ባለሀብቶች አሉ። በ2018 ላይ ስንመጣ ሰፊ የሆነ ቁጥር ነው ያለው። በ2018 ላይ በተለይ ወደ 902 ተማሪዎች ናቸው አሁን ድረስ ባለን ምዝገባ እስከ ጥቅምት 30 ድረስ የነበረ ምዝገባ ላይ ያንን አድርገናል። በ2017 ወደ 802 አካባቢ ተማሪዎች ነበሩ ያሉን ማለት ነው። በዚህ አመት የነባር ተማሪዎች በተለይ ወደ 502 ተማሪዎች አጠናቀዋል። እነዛ ተማሪዎችን አጠናቀው ግን አንዱ በዚህ አመት ብዙዎቹ ያልቀጠሉባቸው ሁኔታዎች አሉ። ምናልባት እንደ ተግዳሮት ማነሳው ጉዳዮች ይኖራሉ። በዚህ አመት እነዚህን ተማሪዎች ስንመዘግብ በተለይ ከ2017 ዓ.ም ጀምሮ ስርዓተ ትምህርቱን በሁለቱ ቋንቋዎች እየሰጠን እንገኛለን። በአፋን ኦሮሞ ቋንቋ እንዲሁም በአማርኛ ቋንቋ ማለት ነው። የአንዱ ተግዳሮቶች የሚሆኑት ምንድናቸው? በዚህ በስርዓተ ትምህርት ውስጥ የተማሪዎች የማቋረጥ ሂደቶች ናቸው። የተማሪ ማቋረጥ ሂደቶች በተለያየ ምክንያቶች ያቋርጣሉ። በተለይ በዚህ አመት በ2017 ዓመተ ምህረት ላይ ማለት ነው አንዱ ከቤት ፈረሳ ጋር ከተለያዩ ከዝውውር ጋር ተያይዞ ተማሪዎች ወደ ሌላ ጋር ከመሄድ ጋር ተያይዞ ብዙ ተማሪዎች የመቀነስ ሂደቶች አሉ። በዚህ በ2018 ዓመተ ምህረትም ትንሽ በርከት ያሉ ተማሪዎችም ወደ ሌላ ጋር በመሄድ በመሸኛ በደብዳቤ እየጻፍንላቸው ሌላ ጋር እንዲቀጥሉ የማድረግ ሂደቶች አሉ ማለት ነው።
እንዲሁ በስራ ምክንያቶችም ወደ ተለያየ ቦታዎች ላይ ሲሄዱ ባሉበት ሆነው የሚቀጥሉባቸው ሁኔታዎች ካሉ እንደዛ የማስቀጠል በተለይ በ2017 ዓመተ ምህረት ሚኒስትሪ ተፈታኝ የነበሩ ሁለት ተማሪዎችን ወደ ሌላ ሀገረ ስብከት ሄደው መጨረሻ አካባቢ ላይ እዛው ባሉበት በሀገረ ስብከቱ ጋር በመናበብ ማለት ነው ሚኒስትሪ እንዲፈተኑ ተደርጓል ማለት ነው። በተቻለን አቅም ተማሪዎች እንዳያቋርጡ እንዲሁ ያቋረጡ ተማሪዎች ሲኖሩ እንኳን ቅስቀሳ በማድረግ እንዲጀምሩ እናደርጋለን። በዚህ አመትም በ2018 በ2017 ዓመተ ምህረት ያቋረጡ ልጆችን እንዲጀምሩ የማድረግ ሂደቶች አሉ በተቻለ አቅም ማለት ነው። ሌላው እንግዲህ ያው ተግዳሮቶች በጣም በርካታ ተግዳሮቶች ይኖራሉ። እኛ ተግዳሮቶቹን ለማለፍ የተለያዩ ቅድም እንዳልናቸው ስልጠናዎችን እንጠቀማለን። እነዛን ስልጠናዎችን በማለፍ በስልጠናዎቹ በማድረግ በተለይ አሁን ከቁጥሩ ከተማሪ ቁጥር መብዛት ጋር ተያይዞ የማስተባበር ውስንነቶች ይኖራሉ። እነዛን ነገሮችን በተቻለ አቅም መደበኛ አገልጋዮችን ወደ መቅጠር ሂደቶች እየመጣን እንገኛለን ማለት ነው። ምክንያቱም በተለይ መደበኛ የሆኑ ስራዎችን ለማከናወን እንዲያገለግሉ ማለት ነው ዋና ዋና የሆኑ ጉዳዮችን እንዲያስፈጽሙልን ከማድረግ አንጻር ማለት ነው። እንዲሁ የቦታ ሁኔታዎችን በተመለከተ እኛ እዚሁ ቦታ ስላለ እሱን የመጠቀም ሂደቶች ሰዎችን የማስተባበር እንዲሁ ቅድም ከልዩ ልዩ ቦታዎች ላይ መምህራን እንደምንሰበስበው ሁሉ የሚያስተባብሩ አካላትንም እየሰበሰብን እናደርጋለን ማለት ነው። እንግዲህ ከሞላ ጎደል የሰንበት ትምህርት ቤታችን የስርዓተ ትምህርት አተገባበር ይህንን ይመስላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ስዩም ግርማ ይባላል። የናዝሬት ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል ፈለገ ጥበብ ሰንበት ትምህርት ቤት የስራ አመራር ሰብሳቢ ነኝ። ሰንበት ትምህርት ቤታችን ከሰንበት አገር አቀፍ ሰንበት ትምህርት ቤቶች አንድነት በመጣልን መዋቅር መሰረት በሶስት ዋና ዋና ክፍሎች አገልግሎት እየሰጠን እንገኛለን። እሱም መደበኛ የሰንበት ትምህርት ቤት አባላት ያሉበት፣ ልዩ መደበኛና የክብር አባላት በሚል ማቀፎች በሶስቱ ጉባኤት ለይተን አገልግሎትን በተጠናከረ ሁኔታ እያከናወን እንገኛለን። እንደ አጠቃላይ እንደ ሰንበት ትምህርት ቤታችን ስርዓተ ትምህርቱን የሚከታተሉ በሶስቱ መደቦች ውስጥ የተሳተፉ በአጠቃላይ 902 ሰንበት ትምህርት ቤት አባላት አሉን። እነዚህም በተለያዩ መደብ ላይ ያሉ ናቸው። በመደበኛ በልዩ መደበኛና የክብር አባላት ተብሎ የሚከፈሉ ናቸው። መደበኛ የምንላቸው ከቅድመ መደበኛ ጀምሮ ያሉ ህጻናት በዘወትር መደበኛ የሰንበት ትምህርት ቤት አገልግሎት ላይ እየተገኙ የሚያገለግሉ የሰንበት ትምህርት ቤት አባላት ሲሆኑ ልዩ መደበኛ የምንላቸው ደግሞ ከዚህ በፊት በሰንበት ትምህርት ቤቱ በተለያየ መዋቅር ውስጥ ሲያገለግሉ የቆዩና አሁን በስራ በአገልግሎት በተለያየ ሁኔታ ወደ ሌላ ቦታ የሄዱና አሁን ተመልሶ በእውቀታቸው በገንዘባቸው ቤተክርስቲያንን የሚያገለግሉ ወንድሞች የሚሳተፉበት ጉባኤ ነው። የክብር አባላት የምንላቸው ደግሞ የትኛውም ቀና አመለካከት ያላቸው ሰንበት ትምህርት ቤትን ቤተክርስቲያንን ማገልገል የሚፈልጉ ወንድሞችና እህቶች የሚሳተፉበት ጉባኤ ነው። እነዚህን ሁሉ እንደ ሰንበት ትምህርት ቤታችን አገር አቀፍ ሰንበት ትምህርት ቤቶች አንድነት ባወጣው አዲሱ ተቋማዊ ለውጥ ጋር ተከስቶ ደረጃ ሁለት ካሉ ሰንበት ትምህርት ቤቶች ውስጥ አንዱ ነው። እንደ ምስራቅ ሸዋ ሀገረ ስብከት የተለያዩ ምድብ ያላቸው ሰንበት ትምህርት ቤቶች አሉ። ከነዛ ውስጥ ደረጃ ሁለት ሰንበት ትምህርት ቤት በመሆኑ ሰንበት ትምህርት ቤቱ የሚመራው በስራ አመራርና በስራ አስፈጻሚ ነው። ስራ አመራሩ እንደ ሰንበት ትምህርት ቤት የተለያዩ ህጎችን፣ ደንቦችን፣ መመሪያዎችን በማውጣት በመወያየት ለስራ አስፈጻሚ ያደርሳል። ስራ አስፈጻሚው ደግሞ የስራ አመራር ያወጣውን መመሪያዎች፣ ደንቦች፣ የተለያዩ ውሳኔዎችን የማስፈጸም ስራ ይሰራል ማለት ነውና በዚህ መልኩ ሰንበት ትምህርት ቤታችን አገልግሎት እየሰጠ ይገኛል ማለት ነው። ሰንበት ትምህርት ቤታችን ከሌሎች አጥቢያ ጋር ምን አይነት ግንኙነት አለው በምንልበት ወቅት ላይ አንደኛ ከሁሉም አቻ ሰንበት ትምህርት ቤቶች አጥቢያዎች ጋር የተሻለ ጥሩ ግንኙነት አለው። ሰንበት ትምህርት ቤት አንደኛ የክብረ በዓላት ሲኖሩ የጋላ አገልግሎቶችን በመፈጸም በጋራ መርሃ ግብራትን በማከናወን አገልግሎቱ የተደራሽ ያደርጋል። ከዛ ባሻገር በተለይ ስርዓተ ትምህርቱ ከ2014 ጀምሮ እንደ ሰንበት ትምህርት ቤታችን ተግባራዊ ማድረግ ከጀመርን ጀምሮ አቅም የሌላቸው በዙሪያችን ያሉ የተለያዩ ሰንበት ትምህርት ቤቶች ላይ መምህራንን በማሰልጠን
አቅም በማጎልበት አገልግሎትን የመደገፍ ስራ እንሰራለን። ከዛ ውጪ በተለያዩ በሚያገናኙን የትኛውም የጋራ አገልግሎቶች ላይ በጋራ ተባብረን እንሰራለን። ከሌሎች አጥቢያዎች ሰንበት ትምህርት ቤቶች ጋር ብቻ ሳይሆን ከሌሎች የተለያዩ ማህበራት በቤተክርስቲያናችን ውስጥ ያሉ መዋቅራት ጋር በጥሩ ግንኙነት በተግባቦት የምንሰራ ይሆናል ማለት ነው። ያም በግቢያችን ካሉ ማህበራት ውስጥ የማህበራቱ የሚሰሩትን አገልግሎቶች ቆጥሮ በመስጠት ከዛ ውጪ ውጤታማ የሆኑ አገልግሎቶች እንዲያከናውኑ ከማድረግ አንጻር የራሱን ድርሻ ሰንበት ትምህርት ቤቱ እየተወጣ ይገኛል። ከዛ ባሻገርም ከደብሩ ሰበካ ጉባኤ፣ ከስብከተ ወንጌል፣ ከሌሎችም አስተዳደራዊ አካላት ጋር መልካም የሚባሉ ግንኙነቶችን በመፍጠር አገልግሎቱን በጋራ የማሳለጥ ስራና ለነገዋ ቤተክርስቲያን ትውልድን ከማፍራት አንጻር ሁሉም የጋራ ግንዛቤ እንዲኖረው በትኩረት እንደ ሰንበት ትምህርት ቤት እየሰራን እንገኛለን ማለት ነውና በዚህም ብዙ ውጤቶች እንዲመጡ ምክንያት ሆኗል ብለን እናስባለን። ግቢ ጉባኤያት በተለይ እኛ ጋር ደብር ላይ የሚገለገሉት የአስቱ ግቢ ጉባኤ ናቸው። እነዚህ ግቢ ጉባኤያት ከቦታ ከማመቻቸት ጀምሮ የጋራ መርሃ ግብራትን በመቅረጽ በልዩ ሁኔታ የአውደ ምሕረት የጋራ አገልግሎት ከማከናወን ጀምሮ በየትኛውም ሰንበት ትምህርት ቤቱ በሚያስፈልገው ድጋፍ አገልግሎት በመስጠት በጋራ እናከናውናለን። ያ ብቻ ሳይሆን ማህበረ ቅዱሳን አዳማ ማዕከል በብዛት የተለያዩ ልዩ መርሃ ግብራት ሲኖሩት እንደ ጋራ ከሰንበት ትምህርት ቤቱ ጋር በመነጋገር አዳራሽ ያለንን የአገልግሎት አዳራሽ ክፍት በማድረግ በመፍቀድ በጋራ የምንሳተፍባቸው በርካታ አገልግሎቶች አሉ ማለት ነው። እኛም ደግሞ የምንፈልጋቸው የተለያዩ ስልጠናዎች ሲኖሩ ከማህበሩ በጥሩ ሁኔታ የተለያዩ መምህራንን በመመደብ የእኛንም አባላት ወደዛ በመላክ የተለያዩ የአገልግሎት ስልጠናዎችንም የምናገኝበት ሁኔታ አለ። እንደ አጠቃላይ ጥሩ ግንኙነት የሚባል የጋራ አገልግሎት የሚባል እንዳለን እንረዳለን። እንደ ሰንበት ትምህርት ቤት ያው ለሌሎች ተሞክሮ ይሆናል ብለን የምናስበው አንደኛ በተለይ ስርዓተ ትምህርቱ ላይ ትኩረት አድርጎ በመስራት የነገውን ትውልድ ከማፍራት አንጻር በጣም በልዩ ሁኔታ ሰንበት ትምህርት ቤቱ ይሰጣል። ያው ሰንበት ትምህርት ቤቱ ያንን ስርዓተ ትምህርት ያው ከቅድመ መደበኛ እስከ 10ኛ ክፍል ባለው የትምህርቶች ክፍሎች እነዚህን ስርዓተ ትምህርት ለማስተግበር የተለያዩ መምህራን በርካታ ቁጥር ያላቸው መምህራን ያስፈልጋሉ። ስለዚህ ያንን መምህር ከማፍራት አንጻር ወይ ደግሞ ለአገልግሎቱ የሚያስፈልገውን ብቁ መምህራን ከማፍራት አንጻር ሰንበት ትምህርት ቤቱ በጣም በልዩ ትኩረት ይሰራል። ያንን በማድረጉም ደግሞ የተሻለ የአገልግሎት አፈጻጸም እንዲኖረው በስርዓተ ትምህርቱ ላይ ምክንያት ሆኗል ማለት ነው። ሌሎችም ሰንበት ትምህርት ቤት ከዚህ ልምድ በመስጠት ልዩ ትኩረት እንዲሰጡት እናደርጋለን። ከዛ ውጪ ክፍላት የተለያዩ የአገልግሎት ክፍላት ስርዓተ ትምህርቱን የሚደግፉበትን ማዕቀፍ በማዘጋጀት ሁሉም ክፍላት ለስርዓተ ትምህርቱ የራሳቸውን አስተዋጽኦና ድጋፍ እንዲያደርጉ በማድረግም የተለያዩ አገልግሎት እየሰጠ ይገኛል። ያ ብቻ ሳይሆን ሰንበት ትምህርት ቤቱ ከሌሎች ቦታ ተመክሮችን ሄዶ ልምድ በመውሰድ እስከ አዲስ አበባ ሄዶ ከዚህ በፊት በስርዓተ ትምህርትም በሌሎች አገልግሎትም በነዳያን በማህበራዊ አገልግሎት የተሻለ አፈጻጸም ያላቸው ሰንበት ትምህርት ቤቶችን በመጎብኘት የተሻለ አፈጻጸም ካላቸው ልምድ በማምጣት ፕሮጀክት በመስራት ብዙ አገልግሎቶች ላይ አገልግሎት እየሰጠ ይገኛል። ከዛ ውስጥ አንዱ በእንተ ነዳያን የሚል አገልግሎት መርሃ ግብር አለን። በዛ ላይ ነዳያንን በሰፊው አገልግሎት የመስጠት ስራ ይሰራል። ሌሎችም ዘርፈ ብዙ አገልግሎቶች ላይ ተሰማርቶ በጋራ አገልግሎት እየሰጠ ይገኛል። ሌላው ሰንበት ትምህርት ቤቱ ከሚያገለግላቸው አገልግሎቶች አንዱ አብነት ትምህርት ነው። አብነት ትምህርትን በልዩ ትኩረት ሰንበት ትምህርት ቤቱ ይሰራል። ያም ከጅማሬ ጀምሮ ሰንበት ትምህርት ቤቱ የአብነት ትምህርት በደብሩ ላይ እንዲሰጥ ከማድረግ ጀምሮ ልዩ አስተዋጽኦ አለ። ያም ለመምህር በየወሩ ለአብነት 2 አብነት መምህራንን ድጎማ በማድረግ ስርዓተ ትምህርቱ አብነት ትምህርቱ በአግባቡ እንዲሰጥ አስተዋጽኦ እያደረገ ይገኛል። ይህም አብነት ትምህርት በሚሰጥበት ጊዜ አንደኛ የኛ የሰንበት ትምህርት ቤት አባላት አብነት ትምህርቱ ላይ ትኩረት አድርጎ አብነት ትምህርቱን እንዲከታተሉ ልዩ ድጋፍ ያደርጋል። ከዛ ባሻገር አብነት ትምህርቱ ጋር በተገናኘ እስካሁን ድረስ ከ15 በላይ ዲያቆናትን በደብሩና በሌሎች ደብራት ተቀጥሮ አገልግሎት እየሰጡ ይገኛሉ። ከዚህ የፈሩት ወደፊትም ደግሞ በርካታ ዲያቆናት ክህነት ተቀብሎ የተሻለ አገልግሎት ለመስጠት ዝግጁ የሆኑ በርካታ ዲያቆናትን ማፍራት ችሏል።
ስሜ አየለ ንጉሴ ይባላል። በክርስትና ስሜ ወልደ መድህን የናዝሬት ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል ፈለገ ጥበብ ሰንበት ትምህርት ቤት በልማትና በጎ አድራጎት ክፍል ተጠሪ ነኝ። እንግዲህ ልማትና በጎ አድራጎት ክፍል የሚሰጣቸው አገልግሎቶች የተለያዩ አገልግሎቶች አሉ። ለምሳሌ በሱቆቹን የተለያዩ ንዋያተ ቅድሳትን በመሸጥ አገልግሎት ይሰጣል። እንደዚሁም ደግሞ በሱቅ ውስጥ የሚካሄዱ የማንኛዎቹም ነገሮች የሚሸጡ ነገሮችን በማዘጋጀት እነዚህን አገልግሎት እየሰጠ ይገኛል። እንግዲህ ልማት ክፍሉ ገቢ የሚያገኝባቸው ነገሮች የተለያዩ ዘርፎች አሉ። ለምሳሌ እንደምትመለከቱት በዚህ በሱቅ ውስጥ የሚሸጡ ቅዱሳት መጻሕፍት፣ ቅዱሳን ስዕላት፣ ነጠላዎች፣ የተለያዩ ጧፎች እንደዚሁም ሻማዎችና የተለያዩ እቃዎች በመሸጥ ገቢ ያገኛል። እንደዚሁም ደግሞ የበገና ስልጠና በመስጠት ከበገና ስልጠና ገቢ ያገኛል። እንደዚሁም ደግሞ በእኛው በሰንበት ትምህርት ቤቱ አባላት እየተሰራ ባለ በኢንቦክሲ በሚሰሩ ስዕለ አድኅኖዎች ኢንቦክሲ እየሰራ በእነሱም የተለያዩ ገቢዎች ያገኛል ማለት ነው። እንደዚሁም የአባላት ወራዊ አስተዋጽኦ በመሰብሰብ ከአባላትም ወራዊ አስተዋጽኦ እየሰበሰበ በእነዚህም ገቢ ያገኛል። እንደዚሁም በዛ በመቀጠል ደግሞ ከባለድርሻ አካላት ከመደበኛና ከልዩ መደበኛ ከበጎ አድራጊዎች ማለትም ከነዚህ ካሉ ሰዎች ገቢ ያገኛል ማለት ነው። ልማት ክፍሉ እንግዲህ ልማት ክፍሉ ለሰንበት ትምህርት ቤት ያለው ሚና ሰፊ ነው። ያው አገልግሎቱን በመደገፍ ስርዓተ ትምህርቱን በመደገፍ እንደዚሁም የተለያዩ ገቢዎችን በማስገኘት ለሰንበት ትምህርት ቤቱ ትልቅ የጀርባ አጥንት ተብሎ ከሚታሰበው አንዱ ልማት ክፍል ነው ብለን እናስባለን። ለምሳሌ ስርዓተ ትምህርቱን የሚማሩ ተማሪዎች የተለያየ የኮፒ የተለያየ ነገር ሲያስፈልጋቸው ከልማት ክፍል እየሸጠ ወደ ገቢ የሚያስገኝበት ዘዴዎች ስለሆነ ከነዛ የሚያገኝባቸው ዘዴዎች ናቸው። በቀጣይ እንግዲህ እንደ ሰንበት ትምህርት ቤትም እንደ ልማት ክፍልም የታቀዱ እቅዶች አሁን እየተሰጠ ያለው የበገና ስልጠና በስፋት አሁን ካለው እጥፍ ተደርጎ እንዲሰጥ፣ በተጨማሪ ደግሞ የመስንቆ አገልግሎት መስንቆም በስልጠና መልክ እንዲሰጥ፣ እንደዚሁም ደግሞ የጧፍና የሻማ ማሽን በማስገባት የጧፍ ማሽኑ ገብቷል። ወደ ስራ በማስገባት የጧፍና የሻማ ምርቶችን በማካሄድ ገቢ ማግኘት እንዲቻል ያደርጋል ማለት ነው። ደምስ ግርማ እባላለሁ። የናዝሬት ደብረ መድኃኒት መድኃኔዓለም ገዳምና ካቴድራል ህፃናት ክፍል ተጠሪ ነኝ። ህፃናትና ታዳጊያንን መሰረት ያደረገ መርሃ ግብር ቅዳሜና እሁድ ነው በእኛ ሰንበት ትምህርት ቤት የሚከናወነው። ቅዳሜ ከ7 ሰዓት እስከ 9 ሰዓት፣ እሁድ ደግሞ ከ1 ሰዓት ተኩል እስከ 3 ሰዓት ከ50 ድረስ ይከናወናል ማለት ነው። በዚሁም ደግሞ ህፃናትን ወይም ደግሞ በሩብ ዓመቱ አንዴ የኪነ ጥበብና ልዩ ተሰጧቸው የሚገልጹበት የራሳቸው መርሃ ግብር ሰፋ ባለ ሰዓት ወስደው ይሄ መርሃ ግብር ይከናወናል ማለት ነው። ሌላው ደግሞ ህፃናት በየ3 ወሩ ይሄን ካደረጉ በኋላ ነሐሴ መጨረሻው ላይ ደግሞ ልዩ የኪነ ጥበብ መርሃ ግብራቸው ለአባላቱ ለሰንበት ትምህርት ቤቱ ላሉ ከህፃናት እስከ ታዳጊ ያላሉ ለወላጆችም ጭምር ተሰጧቸውም የሚገልጹበት መርሃ ግብር አለ ማለት ነው። በዛ ላይም ደግሞ በዓለማዊ ትምህርታቸው ከአንደኛ እስከ 3ኛ ለሚወጡ ተማሪዎችም የማበረታቻ ሽልማትን እንሰጣለን ማለት ነው። ለምሳሌ አሁን ህፃናት ልክ ራሳቸውን ለህፃናት በሚመቹ መልኩ ለምሳሌ ጭውውትም ከሆነ ለህፃናቱ በሚመች መልኩ ዜና፣ ምክረ አበው ህፃናት ራሳቸው የሚቀርጹበት እና እነሱ በሚረዱበት ልክ እንደዚህ አይነት መርሃ ግብሮች ይከናወናሉ ማለት ነው። አጠቃላይ 540 አባላት አሉ ማለት ነው። ከባለፈው አመት ደግሞ ለየት ባለ መልኩ ብዙ ተማሪዎች ወደ ሰንበት ትምህርት ቤታችን ተካተዋል ማለት ነው። ብዙ አይነት ለውጦች አሉ። የመጀመሪያው ለምሳሌ በመዝሙር አጠናል ባለው በትምህርት አሰጣጡ ባለው ለየት ባለ መልኩ ዘንድሮ ላይ እየሰጠን ነው የሚገኘው። ተማሪው ለምሳሌ መዝሙር ሲያጠኑ ሁሉም ተማሪ በየክላሱ ለማጥናትና በእድሜያቸው ልክ የሚጠኑ መዝሙሮች አሉ። በእድሜያቸው ልክ ነው ዝማሬዎችንም እያጠኑ ያሉት ማለት ነው። በዛ ልክ ነው ክላሱም በተመቸ መልኩ ሆኖ ተደላሉላቸው እየተማሩ
ይገኛሉ። ከዚህ ደግሞ የተሻለ ነገር ለማድረግ እየሰራን ነው የምንገኘው። በአገልግሎት ዙሪያ ብዙ ተግዳሮቶች አሉ። ይሄን ለመጥቀስ በጣም ብዙ ነው፣ ግን በትንሹ 1 2 3 ነገሮችን ልጥቀስ። የመጀመሪያው በእኛ ሰንበት ትምህርት ቤት ላይ እንደ ተግዳሮት ብዬ ህጻናት ጋር ያየሁት ነገር ምንድነው? በእኛ መርሃ ግብር ጊዜ በዓለማዊ ትምህርታቸው ቲቶር አላቸው ተማሪዎች እና ትምህርታቸው ላይና መዝሙር ጥናታቸው ላይ እየደረሱ አይደለም ተማሪዎች እና ያ እንደ ተግዳሮት ነው የሚታየው። ያንን ደግሞ እኛም ለመቅረፍ እየሰራንበት ያለው ነገር ነው። ምክንያቱም ቲቶር አለን ብለው ተማሪዎች ሲቀሩ ከሰንበት ትምህርት ቤት እንዳይቀሩብን እኛም ደግሞ ያንን ነገር የማጠናከሪያ ትምህርቶችን ለመስጠት ዝግጅታችንን ጨርሰናል ከሚመለከተው አካል ጋር ሆነ ማለት ነው። ሌላኛው ደግሞ ስርዓተ ትምህርቱ ወላጆች አለመገንዘባቸው ነው። ያንን ደግሞ ለወላጆች 2017 ላይ በሰጠነው ለወላጆች ስልጠናና ትምህርት አሁን ላይ የተሻለ ሆኗል። በዛው ልክ መሰረት አሁንም እየሰራንበት ያለነው ነው። በየሩብ ዓመቱ ለወላጆችም ስልጠና እንሰጣለን። በዛው ልክ ደግሞ የተማሪ መንጠባጠብም ተግዳሮቱም እየቀነሰልን ነው የሚገኘው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የዘመነ ጽጌውን የአገልግሎት ዘመን አሳልፎ በቸርነቱ ወደ ዘመነ አስተምህሮ ስላሸጋገረን ስሙ የተመሰገነ ይሁን። እንግዲህ በመጀመሪያ እንደተነሳው የገዳሙና የካቴድራሉ ሰንበት ትምህርት ቤት አገልግሎት እንዴት ይታያል የሚል ሀሳብ ነው። እንግዲህ የገዳማችንና የካቴድራላችን ሰንበት ትምህርት ቤት ፈለገ ጥበብ ሰንበት ትምህርት ቤት ተብሎ ይጠራል። በመነሻነት የሰንበት ትምህርት ቤቱን ሁኔታ በጥቂቱ ለማንሳት እንደ ሀገራችን በታላቁ አባት በአቡነ ቴዎፍሎስ በቅዱስ ፓትርያርኩ ሀሳብ አነሳሽነት በተለያየ ዘመን የሰንበት ትምህርት ቤት በማህበርነት በተለያየ እንቅስቃሴ በወጣቶች አደረጃጀት በሰንበት ቀን ተሰብስበው የሚማሩ ምእመናንን የያዘ ሆኖ ለረጅም ጊዜ የቆየ መሆኑ እንደ ቤተክርስቲያናችን ታሪክ ይታወቃል። ከዛ ባሻገር ቅድስት ቤተክርስቲያናችን በተለይ በ1932 የተነሳው ሀሳብ እንዲሁ በ1972 ዓመተ ምህረት የተሻለ አካል አግኝቶ ሰንበት ትምህርት ቤት ተብሎ እንዲጠራና በዛ ውስጥም ከታዳጊ ህፃናት ጀምሮ እስከ 30 ዓመት ድረስ ያሉ ወጣት ወንዶችም ሴቶችም እንዲገለገሉበት የተደነገገ ሂደት እንዳለው እናውቃለን። ይህንን ለመነሻነት ካነሳን የታላቁ ሰንበት ትምህርት ቤት በተለይ በገዳማችን የሚገኘው የሚያደርጋቸው፣ የሚሰራቸው፣ የሚያገለግላቸው ብዙ አይነት አገልግሎት አሉ። በመሰረታዊነት በዚሁ የዝማሬና የውዳሴ ማርያም የጸሎት አገልግሎቱን ባለመሰልቸት በጣም በታማኝነት በጣም በትጋት የሚያገለግል ሰንበት ትምህርት ቤት ነው። ከዛ ባሻገር በተለይ የሰንበት ትምህርት ቤት ድርሻ በዕለተ ሰንበት ተገኝቶ ማገልገል፣ መዘመር፣ መማር ብቻ አይደለም። በዘመናችን ያሉ ወጣቶች አለፍ ብለው ልዩ ልዩ ተግባራትን ያከናውናሉ። በገዳማችንም ከማህበራት ድጋፍ ጀምሮ ከትምህርት ጀምሮ እንዲሁ አሁን በሀገራችን እየተተገበረ ያለውን ስርዓተ ትምህርት በተለይ ገዳሙና ካቴድራሉ የፈለገ ጥበብ ሰንበት ትምህርት ቤት ለየት ባለ መልኩ በገዳማችን ባለው አዳራሽና እንደ እድል ሆኖ ከአንደኛ ክፍል እስከ 8ኛ ክፍል የዘመናዊ ትምህርት ቤት ገዳማችን ስላለው እነኚህን ክፍሎች ጭምር በመጠቀም የስርዓተ ትምህርቱን በሰፊው እየተገበረ የሚገኝ ታላቅ ሰንበት ትምህርት ቤት ነው። ከዚህ ባሻገር ድጋፍን በሚመለከት በተለያዩ ሁኔታዎች ለአቅም ላጡ ወላጅ አልባ ለሆኑ ለተቸገሩ በጋራና በተናጠል ድጋፍ የሚያደርግ ሰንበት ትምህርት ቤት ነው። አባላቱን ከማጎልመስ ጀምሮ የመርዳት የመጠየቅ ብዙ አይነት ስራዎችን የሚሰራ በሀዘንና በደስታ የሰንበት ትምህርት ቤቱን አባላት የሚጎበኝ
በጎ የሚያደርጉትን ምእመናን ተደራሽ የሚሆን ሰንበት ትምህርት ቤት ነው። በየዓመቱ በዓመት 2 ጊዜ በተለይ በአብይ መልኩ የዘመን መለወጫ እንዲሁም ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ነዳያንን በመሰብሰብ የሚያበላ የሚያጠጣ ከምእመናን ቀደም ብሎ በማስተባበር በተለያየ ድጋፍ የሚያገኘውን በማሰባሰብ ልብሶች ከዩኒቨርሲቲ ጀምሮ በተለያየ ሁኔታ የሚያገኛቸውን በማጠራቀም በእለቱ መመገብ ብቻ አይደለም ለታረዙት ማልበስን ጭምር የሚሰራ በዚህ ታላቅ ተሳትፎ ላይ የቆመ ሰንበት ትምህርት ቤት ነው። በዚህ ብቻ ያበቃም። ገዳሙና ካቴድራሉ በሚያደርገው ልማታዊ ስራ ከሙያ ድጋፍ ጀምሮ በአቅሙ የገንዘብ ድጋፍ የሚያደርግ ታላቅ ሰንበት ትምህርት ቤት ነውና በዚህ መልኩ አሁን ባለው የሰንበት ትምህርት ቤት አወቃቀር የስራ አመራር አባላት ያሉት፣ የስራ አስፈጻሚ አባላት ያሉት እንዲሁ ንዑስ ክፍላትን ሰንበት ትምህርት ቤቱ በሰጠው መዋቅር መሰረት የሚያገለግልና የሚገለገል ታላቅ ሰንበት ትምህርት ቤት ነው። ስለዚህ በተለይ የኛ የገዳማችን ሰንበት ትምህርት ቤት በተጠሩ ቦታ የሚደርሱ በተለያየ ጠብና ክርክር ውስጥ የማይቆሙ በትዕግስት በሰበካ ጉባኤ በአስተዳደር ጽሕፈት ቤት የሚጠይቁ ያልገባቸውን ነገር ለመረዳት የሚሞክሩ አባቶችን በልዩ እንክብካቤና ክህነትን ክብረ ክህነትን በጠበቀ መልኩ ራሳቸውንም አባቶችንም አክብረው የሚንቀሳቀሱ ልጆች አሉን ብለን እናምናለን። ስለዚህ በስራ በአመራር በኩል በቀደም ጊዜ ሰንበት ትምህርት ቤቱን ለረጅም ያገለገሉ ልምድ ያላቸው በተለያዩ የግልና የመንግስት ድርጅቶች በትልቅ ኃላፊነት የሚሰሩ በስራ አስፈጻሚነት በተለያዩ ዩኒቨርሲቲዎችና በተለያዩ ሁኔታዎች የሚንቀሳቀሱ ትልልቅ አባላት ያሉት ሰንበት ትምህርት ቤት እንደመሆኑ መጠን በተለይ በዓመት አንድ ጊዜ የጰራቅሊጦስን በዓል መሰረት አድርጎ ሰንበት ትምህርት ቤቱ የተመሰረተን ምስረታ በዓል ሲያከብሩ በልዩ ሁኔታ ከ3 ቀን እስከ 5 ቀን የሚደርስ ልዩ ጉባኤ በማዘጋጀት ነባር አባላትን የቀድሞ አባላትን ከተለያዩ ሀገራት በመጋበዝ ጭምር በልዩ ሁኔታ አንዱን የአብይ ጉባኤ ሁኔታ የሚሸፍኑ ጭምር የሰንበት ቤት አባላት ስለሆኑ እንደ ገዳማችን ሰንበት ቤቱ ዘርፈ ብዙ እኔ ከገለጽኳቸው በላይ እነሱ ደግሞ በእቅድ ዓመታዊ እቅድ ወደ ሰበካ ጉባኤ አስገብተው ያንን እቅድ ለማስፈጸምና ለመፈጸም ሰበካ ጉባኤው በፈቀደላቸው መሰረት ዓመቱ ሙሉ የሚደክሙ ልጆች አሉ ብሎ መናገር ይቻላል። እንግዲህ ገዳሙና ካቴድራሉ እንደ ማንኛውም አድባራትና ገዳማት በሰበካ ጉባኤ የሚመራ ሰበካ ጉባኤ ተሰይሞለት የሚተዳደር ገዳምና ካቴድራል ነው። በዚህ መነሻነት እንደ ቃለ ዓዋዲው መመሪያ እንደ ቃለ ዓዋዲው አቅጣጫ በዚሁ በሰበካ ጉባኤ ውስጥ የሰንበት ትምህርት ቤት ተወካይ አንድ ይገባል። ስለዚህ ይሄ ተወካይ በገዳም ውስጥ ያሉትን እንቅስቃሴዎች በጋራ ከማየት ጀምሮ በአብይ መልኩ ገዳሙንና ሰንበት ትምህርት ቤቱን የሚያስተሳስር የሚያያይዝ በሀሳብ የሰንበት ትምህርት ቤቶችን ጥያቄዎች የሰንበት ትምህርት ቤቱን ሀሳብ በጉባኤ የሚያቀርብና ካሉት ኮሚቴዎች ጋር ያለ ልዩነት በጋራ በጎ የሚሆነውን ሀሳብ የሚወስን እንደሆነ ይታወቃል። ስለዚህ በዚህ መነሻነት ምናልባት በደብዳቤ ከገዳሙ ጋር ሰንበት ትምህርት ቤቱ ከሚያደርገው ንግግር ምክክልና የስራ አፈጻጸም በተጨማሪ በተወካዩ በኩል የሚነሱ ሀሳቦችና ጥያቄዎችን የሰንበት ትምህርት ቤቱ አፍና አንደበት ሆኖ ያገለግላል። ስለዚህ እንደ ገዳማችን ሰንበት ትምህርት ቤቱና ገዳሙ ያለው ግንኙነት በጣም የተሻለ ነው ብለን እናምናለን። እንግዲህ አስቀድሞ ከሰኔ 30 መጨረሻ ጀምሮ ኦዲት ሪፖርት በአግባቡ የሚያሰራ እንዲሁም ደግሞ የሚቀጥለውን የሚያዝነውን ዓመት እቅድ የሚያቀርብ የባለፈውን አፈጻጸም ሪፖርት የሚያደርግ አሰራር በዚሁ በገዳማችን አለ። ከዛ ባሻገር በተለይ በያዝነው በጀት ዓመት ባለን ልዩ እንቅስቃሴ በስልታዊ እቅድ ለመመራት የሰንበት ትምህርት ቤቱ ተወካይ እንዲሁ የስብከተ ወንጌል ተወካይ በተጨማሪነትም ከካህናቱ ተወካይ ባለሙያ በዘርፉ እውቀት ያላቸውን በመጨመር ስልታዊ እቅድ ላይ የስብከተ ወንጌልም የሰንበት ትምህርት ቤትም የሰበካ ጉባኤም የማህበራትም
የእቅድ ሁኔታ የተካተተበት አመቱን ሙሉ የምንተገብራቸው የጋራ ስልጣዊ እቅድ ተዘጋጅቷል። ስለዚህ በዚህ መልኩ በደብዳቤም ይሁን በምክክርም ይሁን በተለያየ ሁኔታ ያለን ግንኙነት የተሻለ ነው። ከዛ ባሻገር እንደ ገዳማችን በልዩ ትኩረት የምናየው በየበዓላቱ መጀመሪያ ላይ ከሰንበት ቤቱ ጋር ውይይት እናደርጋለን። ከበዓላቱ ፍጻሜ በኋላ የበዓሉን ወይም የጉባኤውንም ቢሆን አጠቃላይ አፈጻጸም የምንገመግምበት እንዴት አለፈ ብለን ካስቀመጥናቸው አቅጣጫ አንጻር ያሳካናቸውን ያጎደልናቸውን ለሚቀጥለው ትምህርት የሚሆንንም ጭምር የምናይበት አሰራር እንዳለ ነውና የምናየው። ገዳሙና ካቴድራሉ ሰንበት ትምህርት ቤቱ ያለው ግንኙነት ምን ይመስላል ተብሎ ጥያቄ ከተነሳ ቃለ ዓዋዲው በሚያዘው በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ጸድቆ በጠቅላይ ቤተ ክህነት በኩል በብፁዕ አባታችን በሀገረ ስብከቱ በኩል የሚመጡ መመሪያዎችን በጋራ ከማስፈጸም ጀምሮ ሁለንተናዊ ውህደትና በጋራ የመስራት መንፈስ በተለይ ደግሞ በበዓላት ወቅት ከሰንበት ትምህርት ቤቱ የሚነሱ ምክረ ሀሳቦች በውይይታችን ወቅት የምናገኛቸውን ግብአቶች የተሻሉ ከሆነ ያለምንም ማመንታት በልጅነት መንፈስ ያቀረቡትን ሀሳብ የምንፈጽምበት አሰራር እንደ ገዳማችን አለ። ከዛ ባሻገር ገዳም እንደመሆኑ በተለያዩ የድጋፍ የተለያዩ የጸሎትና ልዩ ልዩ መርሃ ግብራት ላይ ተሳትፎ በማድረግም ገዳሙና ሰንበት ትምህርት ቤቱ ጠንከር ያለ ግንኙነት አለው ማለት ይቻላል። እንግዲህ ገዳሙና ካቴድራሉ የመጀመሪያው በምንም ሁኔታ በምንም ሀሳብ ቃለ ዓዋዲው በሚያዘው መሰረት ሰንበት ትምህርት ቤቱ ለሚያነሳው ጥያቄ በደብዳቤም ሆነ በቃል ምላሽ በመስጠት ከፍተኛ ድጋፍ እናደርጋለን። ይሄ ድጋፍ በተለይ ከቁስ ከገንዘብ ድጋፍ ከፍ ብሎ የሚታይ ገንዘብም ሆነ ቁስ ወደ ተግባር ተለውጠው ሕይወት እንዲዘሩ መጀመሪያ ከሀሳብ ስለሚጀምር ገዳሙና ካቴድራሉ የአስተዳደር ጽሕፈት ቤትና ሰበካ ጉባኤ የመጀመሪያ ድጋፉ ልጆቻችን በደብዳቤም በቃልም በውይይትም በተለያየ ሁኔታ የሚያነሱትን ሀሳቦች የመቀበልና የማስፈጸሙ ድጋፍ የመጀመሪያ ሀሳባችን ነው። ሁለተኛው ድጋፋችን በተለያዩ የስልጠና መርሃ ግብራት ከሀገረ ስብከት ከጠቅላይ ቤተ ክህነት ከሰንበት ቤት አንድነት የሚመጡ ድጋፍ የሚያሻቸው ሰበካ ጉባኤው በገንዘብም በአይነትም በሰው ኃይልም ጭምር ሊደግፍ የሚጋብዙ ሁኔታዎችን ያለምንም ማመንታት ለሰንበት ትምህርት ቤቱ ድጋፍ ያደርጋል። ከዛ ባሻገር ሰንበት ትምህርት ቤቱ በመማር ማስተማር ሂደት ውስጥ በተለያዩ የሙያና የእደ ጥበብ እንቅስቃሴዎች ከጽሕፈት ቤት ጀምሮ ተጨማሪ የመገልገያ የማገልገያ ጽሕፈት ቤቶችም ለመስጠት በሙሉ ቁርጠኝነት ድጋፍ ያደርጋል። ይህንን ድጋፍ በተለያየ ሁኔታ የሚሰጥ ነው። ከዛ ባሻገር በሚደረጉ ጠቅላላ ጉባኤያት በሚደረጉ ነዳያን የማብላት ፕሮግራሞች በሚደረጉ ልዩ መርሃ ግብራት ላይ ሰበካ ጉባኤም ሆነ የአስተዳደር ጽሕፈት ቤት ከኔ ጀምሮ በቦታው በመገኘት በማበረታታት መልእክት በማስተላለፍ ያለውን እንቅስቃሴ እንዲቀጥሉበት ጉልበትና አቅም እንደምንሆን ቃል በመግባት ጭምር ከሰንበት ትምህርት ቤቱ ጋር በልዩ ልዩ ድጋፍ እየተሰማራን እንገኛለን። በተለይ ሰንበት ትምህርት ቤቱ አባላት ወደ ሰንበት ትምህርት ቤት እንዲመጡ ብዙ ልጆች ተመዝግበው እንዲማሩ ባለው ስርዓተ ትምህርት ላይ እያንዳንዱ ወላጅ ቅዳሜና እሁድ ልጆቹን ወደዚህ እንዲልክ ከአውደ ምሕረት ቅስቀሳ ጀምሮ እያንዳንዱን አስፈላጊ እንቅስቃሴ ሰበካ ጉባኤው ሲደግፍ ቆይቷል። ክፍሎችን በመፍቀድ የተለያየ ሁኔታዎችን በማመቻቸት እነኚህን ስራዎች ይሰራል። በልዩ መልኩ በበዓላትና በተለያዩ ጊዜያቶች ለሚያደርገው ድጋፍ በአውደ ምሕረት ቅስቀሳ በማድረግ ከምዕመናን ላይ በተለያየ ስጦታ እንዲያገኙ ደጋፊ አካላትን በማበረታታት ለምዕመናንም ማስታወቂያ በመንገድ ጭምር ሰበካ ጉባኤው ልዩ ድጋፍ ያደርጋልና ስለዚህ ገዳሙና ካቴድራሉ ሰንበት ትምህርት ቤቱ ለሚሰራው ለሚያቅደው እኛ ተመልክተን ላጸደቅነው እነሱ ደግሞ በእቅድ ላቀረቡት ለእያንዳንዱ እንቅስቃሴዎች ከአውደ ምሕረት ቅስቀሳ ጨምሮ የአይነትም የገንዘብም የተለያየ ሁኔታዎችን በመፍቀድ ልዩ ድጋፍ በማድረግ ላይ እንገኛለን። ይሄ በቂ ነው ብለን ስለማናምን አሁን ባለው ስትራቴጂክ እቅድና ፕላን መሰረት
የሚመጣውን አይተን ከወትሮው ከፍ ባለ መልኩ ሰው የሚገኝበት ብዙ ሕፃናት የነገዋ ቤተክርስቲያን ተረካቢዎች የሚታነጹበት በስርዓተ ትምህርት ቤተክርስቲያኗ ሰው ስለ እምነቱ የሚያውቅበት ትልቅ ስፍራ እንደመሆኑ መጠን ሰንበት ትምህርት ቤቱን በቀጣይ ከፍ ባለ ሁኔታ ለመደገፍ በዚሁ አጋጣሚ መግለጥና መናገር እፈልጋለሁ። የመጨረሻው እንግዲህ ሀሳባችን በዚህ ሁሉ እንቅስቃሴ ውስጥ ከሰንበት ትምህርት ቤት አባላት ወይም ደግሞ በዚህ ስር ከሚገለገሉ ልጆች ምን ይጠበቃል? እንግዲህ መሰረታዊ ነገር አገልግሎትን በሚመለከት ስናነሳ እነኚህ በሰንበት ትምህርት ቤት ስር ታቅፈው የሚያገለግሉ አገልጋዮች ከተለያዩ እንደ ቤተ ክርስቲያናችን ሐሳብ አገልግሎት መስክ ተብለው ከሚጠቀሱ የሚነሱ ናቸው። የመጀመሪያው አገልግሎት የልጅነት አገልግሎት ተብሎ ይገለጣል። በተለይ ይሄ ሰንበት ትምህርት ቤትን መሰረት ያደረገ አገልግሎት ተብለው ከሚታሰቡት አንዱ የልጅነት አገልግሎት ነው። በዚህ የልጅነት አገልግሎት ውስጥ በተለይ ሕፃኑ ኢየሱስ ክርስቶስ አሁን ባሳለፍነው ወርኃ ጽጌ እንደ ማንኛውም ሕፃናት እየተላላከ ለእናቱ ለወለደችው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ለሆነባት ለድንግል ማርያም ለአሳዳጊው ለአረጋዊው ለዮሴፍ እየታዘዘ እንዳደገ ቅዱስ ሉቃስ በወንጌሉ ላይ ነግሮናል። ስለዚህ ሰንበት ትምህርት ቤት በልጅነት ሀብት በልጅነት መንፈስ በ40ና በ80 ቀን ጥምቀት በፍጹም ትህትና የምናገለግለው ልዩ ስፍራ ነው። ከዛ ባሻገር ይሄንን በልጅነት ያገኘነውን ታላቁን አገልግሎት ታላቁን ስፍራ በተለይ በትሩፋት ተብሎ የሚገለጥ በስልጣን የሚያገለግሉ ካህናት እግዚአብሔር በቅዱስ መጽሐፉ ስራቸው እንዲሆን ከዛም ደሞዝ እንዲያገኙ የፈቀደላቸው በስልጣን የሚያገለግሉ ካህናት አሉ። ከዛ ባሻገር ለየት ብሎ የሚታየው ግን በትሩፋት የሚያገለግሉት በልጅነት ብቻ በሀብተ መንፈስ ቅዱስ የሚሰጥ ትልቁ ቦታ ሰንበት ትምህርት ቤት ነው። ስለዚህ በዚህ መነሻነት ከእያንዳንዱ ሰንበት ትምህርት ቤት አባላት ምን ይጠበቃል የሚለውን በጥቂቱ ማንሳት እፈልጋለሁ። የመጀመሪያው አገልግሎቱን ማክበር ነው። አገልግሎቱን ማክበር ሲባል ይሄ እግዚአብሔር ጥሪና ስጦታ ስለሆነ ማንም ከእግዚአብሔር ካልተቀበለ በስተቀር ወደ ቤተ እግዚአብሔር መጥቶ ቃለ እግዚአብሔር ተምሮ በዝማሬው በአውደ ምሕረቱ በውዳሴ ማርያሙ ለማገልገል ፍቃድ እግዚአብሔር ስለሚያስፈልግ ይሄንን መጠራትና መመረጥ መለየት ይፈልጋል። ስለዚህ የጠራቸው አሉ፣ የመረጣቸው አሉ፣ ያከበራቸው አሉ፣ የሾማቸው አሉ። ስለዚህ ሰው ሚናውን ለይቶ በእነኚህ ፍሰት ውስጥ ተጠርቶ የመጣ ለአገልግሎት የተሰየመ የመጀመሪያ ድርሻው ከሰንበት ቤት የሚጠበቀው አገልግሎቱን ማክበር፣ በትሩፋት የሚያገለግለውን በረከት እቀበልበታለሁ ያለውን ነገ ለሚቀመጥበት የተለያየ ኃላፊነት ኮትኩታ አሳድጋ አስተምራ ለብዙ ማዕረግ የምታበቃውን ሰንበት ትምህርት ቤት ያንን ማክበር የመጀመሪያ ድርሻው ነው። ሁለተኛው አርአያነት ይፈልጋል። አርአያነት ብለን ስንናገር በተለይ የሐዋርያት ስብከት ጉልበት ያገኘው አስተምህሯቸው ብዙ ሰዎችን የመለሰው ጥላቸው መፈወስ የቻለው የመጀመሪያ የተነሱበት አርአያነት ስለሆነ ነው። ስለዚህ ከሚለብሰው ልብስ ከሚያሸበሽበው ከሚያገለግለው ከሚዘምረው ዝማሬ ጋር የተገናኘ አርአያነት ያስፈልጋል። ሰፊ ለሆነው ሕዝበ ክርስቲያን ልጆቹን ወደዚህ ሰንበት ትምህርት ቤት እንዲልክ እያንዳንዱ ሰው ነገ የሰንበት ትምህርት ቤት አባል የሆነ ዘማሪ ልጅ እንዲኖረው ይሄንን እንዲናፍቅ ያልወለዱትም ነገ ወልደው ይሄንን ማዕረግ እንዲያዩ በጉጉት እንዲመለከቱት የሰንበት ትምህርት ቤት አባላት ከአውደ ምሕረቱ ሲወርዱ ፍጹም አርአያነት ሊያሳዩ ይገባል። ስለዚህ ይሄ ፍጹም አርአያነት በተለይ ፍጹም ሐዋርያ የተባለ ለሁላችን ምሳሌ የሆነ ቅዱስ ጴጥሮስም ክርስቶስ ደግሞ ምሳሌውን ትቶላችሁ ሄዷል፣ ፍጹም ሐዋርያነትን ከክርስቶስ ወስደናል ብሎ እንደተናገረ ይቺ በሐዋርያት መሰረትነት ላይ ለተጻነጸችው ቅድስት ቤተ ክርስቲያን የሚያገለግሉ የሰንበት ትምህርት ቤት አባላት አርአያነት ያስፈልጋቸዋል። በተለያዩ አካባቢ እንደው ለጆሮ ትንሽ የሚከብዱ ምናልባት ቤተ ክርስቲያንንም ለማጠልሸት ከሚነሱ አካላት ጭምር አንዳንዶቹም አርአያነት በጎደላቸው የሚሰሩ ብዙ ነገሮች ስላሉ ምእመናን የሰንበት ትምህርት ቤትን አገልግሎት ልዩ ስፍራ እንዲሰጡት ወደ እግዚአብሔር ፍቅር ልጆቻቸውን እንዲያመጡ ይሄ አርአያነት ብዙ አንድምታ እንዳለው በዚሁ አጋጣሚ መናገር እፈልጋለሁ። ስለዚህ አገልግሎትን ከማክበር ከአርአያነት በተጨማሪ ታማኝነት ያስፈልጋል። ቅዱስ መጽሐፍ እንደተናገረው እነኚህ ባለ 5
ባለ 2 እና ባለ 1 መክሊት ተብለው የተገለጡት እያንዳንዳቸው ባለ 5ቱ 10 ባለ 2ቱ 4 ባለ 1ዱ ደግሞ ቀብሮ እንደተገኘው ሳይሆን የሰንበት ትምህርት ቤት አባላት በዚህ አገልግሎታቸው ላይ ይሄ ፍጹም ታማኝነት ያስፈልጋል። ታማኝነት ሽልማት አለው፣ ስጦታ አለው፣ በረከት አለው። ባለ 10ሩ ወደ ጌታ ደስታ አግባ እንደተባለ ነገ ወደ ተሻለው ነገ ሰፊ ወደ ሆነው ነገ ቤተክርስቲያን ወደሚረከቡበት ሰበካ ጉባኤ ወደሚሆኑበት ህንጻ ሰሪ ወደሚሆኑበት ብዙ ኃላፊነቶች ወደሚወጡበት አገልግሎት ለመምጣት ይሄ ታማኝነት ያስፈልጋልና ከሰንበት ትምህርት ቤት አባላት ምን ይጠበቃል ከተባለ ለተሰጣቸው 1 መክሊት ለተሰጣቸው 2 መክሊት እንደየጸጋቸው አንዱን ለማበርከት ሁለቱን ለማብዛት መስራት ያስፈልጋልና ታማኝነት ፍጹም የሚያስፈልግ ነገር ነው። ከዛ ባሻገር ንጽህና ያስፈልገዋል ይሄ አገልግሎት፣ ይቅር ባይነት ያስፈልገዋል ይሄ አገልግሎት፣ እንዲሁ ደግሞ ምሳሌነት ያስፈልገዋል ይሄ አገልግሎት። በዚህ ሁሉ የሰንበት ቤት አገልግሎት ከታየ ከታቀፈ በመሰረታዊነትም ደግሞ ቅድም ከላይ የገለጽናቸውን አንኳር ነገሮች ቅዱስ ጳውሎስ እንደሚናገር በእምነት በፍቅርና በትህትና በየዋህነት አገልግሉ ብሎ እንደተናገረ ለቅዱስ ጢሞቴዎስ ለልጁ እንደመከረው እኛም አሁን በእምነት በትህትና በፍቅርና በንጽህና ያገለገለ ሰንበት ተማሪ ዛሬ በተለያየ ስፍራ እንደምናገኛቸው ሀገር የሚመሩ የተለያየ ኢንዱስትሪ ውስጥ ከፍተኛ ኃላፊነት ያላቸው ስራ ፈጣሪዎች የሆኑ በጥበቡ ዓለም የተካኑ ትልልቅ የሰንበት ትምህርት ቤቶች የወጡ ልጆች እንደመሆናቸው መጠን በሀገራችን ላይም ሆነ በተለያየ ሁኔታ ተጽዕኖ ፈጣሪ ከሆኑ እንደ ቤተ ክህነታችንም በቤተ መንግስቱም በስራው ዓለምም ከፍ ብሎም በጳጳሳት ደረጃም ሰንበት ትምህርት ቤት ያወጣችበት ግልጽ የሆነ ታሪክ ስላለ እያንዳንዱ ሰንበት ትምህርት ቤት በመጠኑም ቢሆን ከብዙ በጥቂቱ እነኚህን ነገሮች በህዝቡ ፊት ለፊት እየፈጸመ ለአገልግሎቱ ታማኝ ሆኖ ካገለገለ ውጤታማ መሆን ይቻላል። ስለዚህ ከሰንበት ትምህርት ቤት የሚጠበቁ መሰረታዊ ነገሮች የሚባሉ እነኚህ ናቸው። ምናልባት ዝርዝር ጉዳይ ከዚህ በላይ መነሳት ይችላል። ነገር ግን በአብይ መልኩ ካሉት የሰንበት ትምህርት ቤት አባላቶቻችን ሁሉም እነኚህን በመሰረታዊነት ቢፈጽሙ የተሻለ ነገር ማግኘት እንችላለን ማለት እፈልጋለሁ። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።